ሰላም ሰላም የተከበራችሁ የተወደዳችሁ ውድ ቤተሰቦቼ እንዲሁም ተማሪዎች እንዴት ናችሁ? ሁሉ ሰላም ሁሉ መልካም ነው። እግዚአብሔር ይመስገን ሁሉ ሰላም ሁሉ መልካም ነው። እንግዲህ ውድ ቤተሰብ እንደምታስታውሱት ከዚህ በፊት የ8ኛ ክፍል ጀነራል ሳይንስ ሚኒስትሪ ኤግዛም 2016 ላይ የተፈተኑትን ክፍል 11 ወደ እናንተ ለማድረስ ሞክሬ ነበረ። እንግዲህ በዛኛው ክፍል 11 እንግዲህ ከጥያቄ ቁጥር 40 እስከ 45 ያካትት ነበረ 5 ጥያቄዎችን ማለት ነው። ዛሬ ደግሞ በክፍል 12 እንግዲህ 4 ጥያቄዎችን አካትቼ ይዤላችሁ መጥቻለሁ ማለት ነው። በዚህ እንግዲህ ትንሽ ጥያቄዎች ያሳነስኩበት ምክንያት ምንድነው? ረጃጅም ምርጫዎችና ረጃጅም ጥያቄዎች ስለነበሩ ቦታም ቦርዱም አልበቃ ስላለኝ ነው። እንግዲህ ከዚህ በኋላ የሚቀረን 2 ቪዲዮ ወይ ደግሞ 3 ቪዲዮ ሊሆን ይችላል። ስለዚህ ከወዲሁ እንግዲህ በሚቀጥለው ሳምንት ውስጥ እንግዲህ ፈተና የሚጀመርበት ሳምንት ነው የሚሆነው። ስለዚህ ውድ ቤተሰብ እንግዲህ ይህ ቪዲዮ የሚደርሳችሁ ሁላችሁም ከወዲሁ እንግዲህ ለተማሪዎች ሼር በማድረግ እንድትተባበሩኝ፣ ተማሪዎች ተጠቃሚ እንዲሆኑ እንዲለማመዱበት እንድታደርጉ ስል በአክብሮት እየጠየቅኩኝ እንግዲህ ዛሬ ይዤላችሁ ወደ መጣሁት ወደ ፈተናው ወደ ጥያቄው እመጣለሁ ማለት ነው። ስለዚህ እዚህ ጋር እንደምትመለከቱት ግሬድ 8 ጀነራል ሳይንስ ሚኒስትሪ ኤግዛም 2016 or 2024 ግሪጎሪያን ካሌንደር ፓርት 12 ይላል። ጥያቄ ቁጥር 46 47 48 49 ነው። so question number 46 says how are satellites move about the earth they move in ይላል። how are satellites move about the earth በእርዝ ዙሪያ እንዴት ነው የሚዞሩት የሚሽከረከሩት ሳተላይቶቹ ማለት ነው። so a elliptical orbit around the earth, b straight line above the earth, c curved path at high altitude, d circular path around the earth. okay ስለዚህ እስኪ a እንተውና b ጋር እንምጣ። straight line above the earth so ሳተላይቶች straight line አይደለም ሙቭ የሚያደርጉት። ይሄ ደግሞ በምን ምክንያት ነው? due to gravitational force and velocity straight line ሙቭ ማድረግ አይችሉም ማለት ነው። straight line ሙቭ ማድረግ አይችሉም ማለት ነው። C curved path at high altitude ይላል። curvedን አይደለም ፓዛቸው curved አይደለም። ስለዚህ curved አይደለም curved ሙቭ አያደርጉም። D circular path around the earth ይላል። circular path a little bit circular path ሊሆን ይችላል። ነገር ግን የተሻለ ደግሞ አለ። የተሻለ መልስ ካለ ደግሞ የተሻለ የምንመርጠው ማለት ነው። circular path around the earth of course circular path ነው ግን ሰርክል ነው ግን circular path ማለት ሰርክል ነው። ቶታሊ ግን ሰርክል አይደለም። ሰርክል ማለት ሳይሆን ኦቫል ላይክ እንደ እንቁላል አይነት ቅርጽ ያለው ኦቫል ሼፕ ነው። ኦቫል የሆነ ሼፕ ያላቸው ነው elliptical orbit የምንለው ማለት ነው። ስለዚህ መልሳችን ምንድነው የሚሆነው A ነው የሚሆነው ማለት ነው። which means elliptical orbit around the earth ወይም ደግሞ ምክንያቱም ይሄ elliptical የሚባለው ኦቫል ሚለው ስለሚሰጠን ማለት ነው። ስለዚህ answer is going to be A ይሆናል ማለት ነው። question number 47 motion of satellite differ from motion of planets in the solar system in that ይላል። አሁን የተጠየቅነው ደግሞ motion of satellite በምን ይለያል from motion of planets in the solar system። ሁለቱም ሞሽን ያካሂዳሉ ፕላኔቶችን ስዋል ሳተላይቶችን ማለት ነው። ስለዚህ በምን ይለያል? ሞሽን ኦፍ ሳተላይት ከሞሽን ኦፍ ፕላኔት በምን ይለያል? በሶላር ሲስተም ውስጥ ሶላር ሲስተም ማለት እነዚህ ሁሉ ይዞ የሚገኝ ነው። ስታሮችን፣ ሳተላይቶችን፣ እንደገና ፕላኔቶችን እነዚህ ሁሉ አካቶ ይዞ የሚገኝ ነው ሶላር ሲስተም ማለት ነው። ስለዚህ A satellites move east to west against planets motion, B satellites move around planets but planets move around sun, C planets motion is periodic but satellites motion is not, D planets have elliptical orbit but satellites have circular orbits ስለዚህ satellites move east to west against planets motion so ይሄ መልስ ሊሆን አይችልም። ቢጋ ስንመጣ ደግሞ satellites move around planets but planets move around sun ስለዚህ ፕላኔቶች በሙሉ በማን ዙሪያ ነው ሪቮልቭ የሚያደርጉት? around the sun around the star ነው። sun
የመጀመሪያው ስታር ነች። ስለዚህ በሰን ዙሪያ ወይም ደግሞ በፀሐይ ዙሪያ ፕላኔቶች ምን ያደርጋሉ? ሪቮልቭ ያደርጋሉ ወይም ደግሞ ይንቀሳቀሳሉ ማለት ነው፣ ይሽከረከራሉ። ሲ ምንድን ነው የሚለው? ስለዚህ መልሳችን ቢ ነው። ፕላኔትስ ሞሽን ኢዝ ፔሪዮዲክ በት ሳተላይትስ ሞሽን ኢዝ ኖት ይላል። ፔሪዮዲክ ማለት ወቅታዊ፣ ፕላኔትስ ሞሽን ኢዝ ፔሪዮዲክ ማለት ወቅታቸውን ጠብቀው ነው ሙቭ የሚያደርጉት ወይም ሪቮልቭ የሚያደርጉት ለማለት ነው። ወይም ደግሞ ሳይክል፣ ፔሪዮዲክ ሚንስ ሳይክል ማለት ሬጉለር ኢንተርቫል የሆነ ማለት ነው። ስለዚህ ፔሪዮዲክ አይደሉም። ሲ መልስ ሊሆን አይችልም። ስለዚህ ፕላኔትስ ሃቭ ኤሊፕቲካል ኦርቢት በት ሳተላይትስ ሃቭ ሰርኩላር ኦርቢት መልስ ሊሆን አይችልም። ሶ ዘ አንሰር ኢዝ ጎይንግ ቢ ቢ ይሆናል ማለት ነው። ቢ ይሆናል ማለት ነው። Question number 48. Comparing size of planets. The smallest planet of the solar system: A. Venus, B. Neptune, C. Mars, D. Mercury. ስለዚህ ከማን እንነሳለን? ሜርኩሪ የመጀመሪያው ትንሿ ነች። ሜርኩሪ የመጀመሪያው ትንሿ ነች። ከዛ ቀጥሎ ማርስ ነው። ማርስ፣ ከዛ ቬነስ፣ ከዛ እርዝ፣ ከዛ ደግሞ ኔፕቱን እያለ ይቀጥላል። ስለዚህ ትንሿ በጣም ትንሿ ስሞለስት የምንላት ሜርኩሪ ነች ማለት ነው። ስለዚህ መልሳችን ምንድነው የሚሆነው? ዲ ይሆናል ማለት ነው። Question number 49, the last question. Our planet Earth has a unique characteristics among the other planets in that it is the only A. place where temperature is low, B. place where oxygen exists, C. planet that support life, D. planet that has rocky surface. ይሄም አይሆንም። ሮኪ ሰርፌስ planet that has rocky surface ሊሆን አይችልም። place where oxygen exists አይደለም። place where temperature is low። ስለዚህ ዩኒክ የሚያደርገው እነዚህን ሙሉ ፕሮፐርቲ ሌሎችም ሊኖራቸው ይችላል፣ ግን ለእርዝ ብቻ የሆነ እርዝን ብቻ ዩኒክ የሚያደርጋት ካራክተር ወይም ደግሞ ፕሮፐርቲው ፕላኔት ዛት ሰፖርት ላይፍን ሰፖርት የምታደርግ ብቸኛዋ ፕላኔት እርዝ ነች። ስለዚህ መልሳችን ምንድነው የሚሆነው? ሲ ነው ማለት ነው። ሲ መልሳችን ይሆናል ማለት ነው። የዛሬን ቪዲዮን እንግዲህ እንደወደዳችሁ ተስፋ አድርጋለሁ። ቤተሰብ እንደተለመደው ሁሉ እንግዲህ ላይክ ሼር በማድረግ ልጆቹ ጋር እንዲደርስና ልጆቹ ተጠቃሚ እንዲሆኑ በማድረግ እንድትተባበሩኝ እያሳሰብኩኝ ስላዳመጣችሁ እጅግ አድርጌ አመሰግናለሁ። ቴንኪው